ሰላም ውድ የዩቲዩብ ቪዲዮ ተከታታዮቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እጅግ በጣም ጣፋጭ የሆነ ቀላል በ5 ደቂቃ ውስጥ የምታዘጋጁት ቱና ከእንቁላል ጋር ይዤላችሁ መጥቻለሁ። ይህንንም ለቁርስ፣ ለምሳ፣ ለተለያየ ሰዓት ላይ መጠቀም ትችላላችሁ። እጅግ በጣም ጣፋጭና የተመጣጠነ ምግብ ነው። የሚያስፈልገን ግብአቶች ቱና ያስፈልገናል፣ አንድ ቲማቲም፣ 2 እንቁላል፣ አንድ ቃሪያና የፈረንጅ ቃሪያም ካለ ብንጠቀም ጥሩ ነው። ከሌለም ምንም አይደለም። አንድ ሽንኩርት ያስፈልገናል። ከዛ ሽንኩርታችንን መጥበሻ ላይ በዘይት ለ30 ሰከንድ የሚያህል እናግላትና ከዛ በኋላ ቱናችንን እንጨምራለን ማለት ነው። ልክ እንደዚህ በምስሉ ላይ እንደምትመለከቱት በማማሰያችሁ ጫን ጫን እያላችሁ ያው ፈርከስ ፈርከስ እንዲል አይነት ነገር ነው። እንደሱ እያደረጋችሁ ታማስሉታላችሁ። በጣም የሚገርም እንትን ነው። በ5 ደቂቃ ውስጥ ቁርሱ ወይም ምሳው በፈለጋችሁ ሰዓት መጠቀም ትችላላችሁ፣ ይደርሳል ማለት ነው። ስለዚህ ልክ የጥሩ የኢትዮጵያ ቃና ጣዕም እንዲኖረው ደግሞ ምን አድርጌበታለሁ? ትንሽዬ በርበሬ የግማሽ አንድ ሻይ ማንኪያ የምታክል ያህል በርበሬ ጨምሬበታለሁ ማለት ነው። እሱን መጨመር ትችላላችሁ። ከዛ በኋላ ይኸው እንደምትመለከቱት በርበሬ ለከለሩም ለጣዕሙም በጣም ቆንጆ ነው። እንዲሁ ስታዩት ራሱ ለአይናችሁ ቆንጆ ነው። ሽታው ጣዕሙ ደግሞ ያው የታወቀ ነው እና ልክ እንደዚህ እያደባለቃችሁ እንደምታዩት በምስሉ ላይ ታማስሉታላችሁ ማለት ነው። ልክ ለ1 ደቂቃ ያህል ካማሰላችሁት በኋላ ነጭ ሽንኩርትን ማድረግ ትችላላችሁ። የተዘጋጀ ካላችሁ አንዲት ነጭ ሽንኩርት ታስፈልገናለች። እሷን መጨመር ትችላላችሁ። ይኸው እንደምታዩት ቲማቲም ከትፌ ነበረ። 1 ቲማቲም ያስፈልገናል፣ መለስተኛ መጠን ያለው። እሱን ቲማቲም እንጨምራለን። ከዛ የፈረንጅ ቃሪያው ካለ ልክ ያው ሶፍት አይነት ነገር ነው፣ በጣም ለስላሳ ነው። የፈረንጅ ቃሪያው ካለን እሱን እንጨምራለን። ከሌለንም ምንም አይደለም። ስለዚህ ነጭ ሽንኩርታችንን እንጨምራለን ማለት ነው። ነጭ ሽንኩርቴን በደንብ አድቅቄ ከትፌ የተዘጋጀም ስለነበረኝ ነው እሱን ነው የተጠቀምኩት። ነጭ ሽንኩርቷንም በደንብ እንዲዋሃድ ታማስሉታላችሁ። ከዛ በኋላ ያው እንደነገርኳችሁ ቃሪያው ካላችሁ ቃሪያውን ትጨምራላችሁ። ይሄ የፈረንጅ ቃሪያ ያልኳችሁ ከሌላችሁም ያው ትዘሉታላችሁ፣ ምንም አይደለም። ለመልክም ያው ቀላ ያለ ነገር ሲሆን ሚክስ ተደባልቆ ሲቀርብ ደስ የሚል አይነት ከለር ስለሚሰጠውም ነው። ያው ጤናም ስለሆነ ነው ይሄ የፈረንጅ ቃሪያዎችን የተጠቀምኩት። ግን ያን ያህል አስፈላጊም ላይሆን ይችላል። ተጨማሪ ሮዝመሪን እዚህ ጋር የተዘጋጀ ሮዝመሪን አለኝ፣ ግን እንትን ፍሬሹም ቅጠሉንም ብታደርጉ ትችላላችሁ። የማይወድ ሰው ካለ መዝለል ነው፣ እዚህ ጋር አለማድረግም ይቻላል። ከዛ አሁን ይሄ የእንቁላል መጨመሪያ ሰዓታችን ደርሷል። 2 እንቁላል ጨምሬያለሁ ማለት ነው። እንቁላል እንደ ፍላጎታችሁ በርከት ላለ ሰው የምታዘጋጁ ከሆነ አንድ የቆርቆሮ ቱና ኖሯችሁ እንቁላሉን በርከት ማድረግ ይቻላል። እኔ 2 እንቁላል ነው የተጠቀምኩት። እዚህ ጋር እንደምታዩት በደንብ እንቁላሉ እንዲዋሃድልኝ በደንብ አድርጌ አማስለዋለሁ ማለት ነው። ለተጨማሪ 1-2 ደቂቃ እንዲበስል እንተወዋለን ማለት ነው። እንዳልኳችሁ በ5 ደቂቃ ውስጥ ነው ምግባችን ዝግጁ የሚሆነው። ከዛ ይሄው እንደምታዩት እንግዲህ በስሎልናል። ቅድም ያዘጋጀነው የአበሻ ቃሪያ አለ አይደለም ያቃጥለው፣ እሱ ለሽታውም ለጣም ቆንጆ ነገር ስለሆነ እንዲለም ለእይታም አረንጓዴ ከለር ሆኖ እንትን ይላል። ሽታውም ቃናውንም ይቀይረዋል። ስለዚህ እሱን ከትፈን እናዘጋጃለን። ያው ጨው እንደ ምርጫችሁ እንደ ፍላጎታችሁ መጨመር ትችላላችሁ። እዚህ ጋር ያው ለጣዕሙ ነው። አንድ በርከት ያለ የሚወድ ካለ
ጨምር አድርጎ አሁን እንደምታዩት ይኸው የአበሻ ቃሪያ የሚያቃጥለውን እሱን ጨምር ያለሁኝ። እንደዚህ ያደባልቃለሁ። እንዴት እንደሚያምር ተመልከቱት። እጅግ በጣም ሽታው ራሱ ልነግራችሁ አልችልም። እጅግ በጣም ደስ የሚል ሽታ። በቃ ቱና የማይወድ ሰው ይሄንን ይወዳል በእርግጠኝነት። አንዳንድ ሰው ቱና አልወድም ይላል፣ ግን በጣም በቃ ጤናም ነው። ሁለተኛ ነገር ደግሞ ጣዕሙ ልነግራችሁ አልችልም። በቃ ለሰውነታችን የሚሰጠንም ቆንጆ ኒውትሪሽን አለው። ስለዚህ ይህንን ቱና በዳቦ ወይ በእንጀራ መመገብ ትችላላችሁ። አመሰግናለሁ። ቪዲዮዬን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ምን አይነት ቪዲዮ ይዤላችሁ እንደምመጣ ብትነግሩኝ ደስ ይለኛል። መልካም ቀን ባይ